ምዕራፍ 12 ቁጥር 7 ዛሬ ቅዳሴ መላእክት የሚቀደስበት፣ ነገረ መላእክት የሚነገርበት፣ ዝማሬ መላእክት የሚዘመርበት፣ ድርሳነ መላእክት የሚነበብበት፣ አስደናቂ ግሩም የሆነው የቅዱስ ዑራኤል ተአምር የሚነገርበት የሚሰበክበት ዕለት ነው። ቅዱስ ዮሐንስ ፍቁረ እግዚእ ወልደ ነጎድጓድ አቡነ ቀለምሲስ ስለ መላእክት ኃያልነት፣ ስለ ነገረ መላእክት፣ ስለ ክብረ መላእክት፣ ስለ ነገረ መላእክት በተናገረበት ምዕራፉ ላይ ከ81 አንዱ መጽሐፍ በዘፍጥረት ጀምረን መጠቅለያው ራእየ ዮሐንስ የሐዲስ ኪዳን የትንቢት ክፍል ብለው የመጽሐፍ ቅዱስ ሊቃውንት የሰየሙት የዓለም መጨረሻ የክርስቶስ መድረሻ ያለበት፣ ይልቁንም እዚህ ምዕራፍ ላይ ቅዱሳን መላእክት ኃያላን መሆናቸውን፣ ረቂቃን እሳታውያን ሰማያውያን መሆናቸውን የሚገልጽ ኃይለ ቃል ጽፎልናል። ወጸብዎ በሰማይ ለውእቱ አርዌ ሚካኤል ወመላእክቲሁ። በሰማይ ሚካኤል ሰራዊቱን ይዞ፣ ገብርኤል ሰራዊቱን ይዞ፣ ዑራኤል ሰራዊቱን ይዞ አርዌ የተባለውን ታላቅ አውሬ የተባለውን ዘንዶውን ሰይጣን አስማንዲዎስ ሰማንያት ዲያብሎስን ተዋጉት ይላል። ምን በሉት? ቅዱስ ዑራኤል ዲያብሎስን ይዋጋል። ወአርዌሰ ወሲኖሙ መቋቋም አልቻለም፣ ተሸነፈ፣ ድል ተደረገ። ወኢረከበ እንከ መካነ በውስተ ሰማይ በሰማይም ስፍራ አልተገኘለትም። ወውስተ ምድር ወወርቀ ውስተ ምድር ውእቱ አርዌ አቢይ ታላቅ ዘንዶ ዲያብሎስም ከሰማይ ወደቀ። ወውእቱ አርዌ ዘአሳቶ ለኩሉ ዓለም ዘስሙ ሰይጣን ወወርቀ ውስተ ምድር ወመላእክቱኒ ወርቁ ምስሌሁ። ይህም ዓለምን ሁሉ ያሳተ አውሬ የተባለው አዳምና ሔዋንን ያሳተው ዲያብሎስ ሰይጣን ነው ይላል። ሰይጣን ማለት መስተቃርን፣ መስተጻርን፣ ባላጋራ፣ ከሳሽ ማለት ነው። ሰውን ከሰው ሰውን ከእግዚአብሔር የሚያለያይ የሚያጣላ ባላጋራ፣ ሰውን ወደ ጦርነት የሚከት ደም የሚያፋስስ ጦር የሚያማዝዝ ማለት ነው። አውሬ የተባለው ሰይጣን የተባለው ዲያብሎስ ነው። ወአቀመ አዴርሃ ሰይጣን ላይለ ሰሎሞን ይላል። ሰይጣን ማለት ባላጋራ ስለመሆኑ መጽሐፍ ቅዱስ ሲተረጉም ሲገልጸው አዴር የተባለው ሰይጣን ባላጋራን በሰሎሞን ላይ አስነሳ፣ ተነሳ ነገር። ስለዚህ ሰይጣን ማለት ባላጋራ፣ ከሳሽ ማለት ሰውን ከሳሽ፣ ሰውን የሚያማ፣ የሰውን ሥጋ የሚበላ የሚጠጣ፣ ሁልጊዜ ክፉን ነገር የሚያስብ ሰው የበደልከውን ካስ፣ የቀማውን መልስ፣ የተጣላውን ይቅር ለእግዚአብሔር ተባባል እምቢ ብሎ የሚሄድ ሰው ይሄ ሰይጣን ይባላል። ሰይጣን ማለት ባላጋራ። አሁን ሰው ሰይጣን ሆኖ አይደለም፣ ግን በግብሩ ሰይጣን ሆነ ማለት ነው። ከሰው ሰይጣን እግዚአብሔር ይሰውራል። እንግዲህ በሰማይ ሰልፍ ሆነ ይላል። ሰልፍ ማለት ጦርነት ነው። ለካ በምድር ብቻ አይደለም ጦርነት ያለው፣ በሰማይም አለ። በሰማይም ጦርነትን ያስነሳው ታላቅ ዘንዶ ዲያብሎስ ወደ ምድርም ወርዶ በሰማይ የጀመረውን ጦርነት እንደገና በምድር ሲያንቀሳቀስ ሲያከናውን ይኖራል። ዓለምን ከዓለም፣ ሀገርን ከሀገር፣ ሕዝብን ከሕዝብ፣ ወንድምን ከወንድም ሲያባላ ይኖራል። በሰማይ ጦርነት ሆነ፣ በሰማይ ሰልፍ ሆነ። ይህም ጦርነት የተጀመረው በዕለተ እሑድ ጥንተ ዕለት በተባለችው በዕለተ እሑድ በመጀመሪያዋ ቀን ነው። ከእሁድ እስከ ሐሙስ ለ5 ቀን ጦርነት ተከናውኗል በሰማይ በመላእክትና በዲያብሎስ መካከል። እየሰማችሁ ነው? ለ5 ቀን በዕለተ እሑድ በመጀመሪያው ጦርነት ከሰማያዊት ኢየሩሳሌም ወደ ኢዮር አወረዱት። ሁለተኛ በዕለተ ረቡዕ በተደረገው ጦርነት ታላቅ ጦርነት፣ ታላቅ ግድያ፣ ታላቅ ከባድ የሆነ ፊልማ የተካሄደበት በዕለተ ረቡዕ ከኢዮር ወደዚህ ዓለም ወረወሩት። ሦስተኛው በዕለተ ሐሙስ
ሚካኤል ሰራዊቱን ይዞ፣ ገብርኤል ሰራዊቱን ይዞ፣ ኡራኤል ሰራዊቱን ይዞ ከኢዮር ወደ እንጦርጦስ ወደ በርባሮስ አወረዱት። ክብር ምስጋና ለአምላካችን። የጦርነቱ ምክንያት ምንድን ነው ካልን ምክንያት ስላለው ምክንያቱን አጠር አድርገን እንመለከታል። እግዚአብሔር በጥንተ ፍጥረት የመጀመሪያው ፍጥረታት መላእክት ናቸው። ለምስጋና ፈጥሯቸዋል። መላእክትን ሲፈጥራቸው ነባበያን አድርጎ የሚናገሩ፣ ለባውያን አድርጎ የሚያስተውሉ፣ ማእምራን አድርጎ የሚያውቁ፣ የሚያሳውቁ፣ የሚመራመሩ፣ እሳታውያን ረቂቃን አድርጎ እግዚአብሔር መላእክቱን ፈጥሯል። ከመላእክት በላይ ደግሞ ወአይበይኩ መንበሮ ለዲያብሎስ ከመ ይበል ወይርከብ ምክንያት በላዕሌየ ወበእንተዝ አለውኩ ትእዛዘከ። ከሁሉም ከመላእክት ሁሉ አሐዜ መንጦላዕት ቅሩበ እግዚአብሔር፣ የመላእክት ሁሉ አለቃ አድርጌ የስልጣኑን መርበር ከፍ ከፍ አድርጌ ሳጥናኤልን ፈጠርኩት ይላል ቀሌምንጦስ። ምክንያት እንዳያገኝ፣ ምክንያቱም ሰይጣን ዲያብሎስ ስልጣንን የተጠማ ስልጣን ይፈልግ ስለነበረ ምክንያት እንዳያገኝ እግዚአብሔር ስልጣን ሰጠው። ከፍ ያለውን ስልጣን ሊቀ መላእክት አድርጎ አሐዜ መንጦላዕት ቅሩበ እግዚአብሔር አድርጎ እግዚአብሔር ሳጥናኤልን ፈጠረው። ወዘየአቢ እምኔሆሙ ይቀርብ ሀበ መንበሩ ለእግዚአብሔር ወውእቱ ሳጥናኤል ዝውእቱ ሳጥናኤል ወውእቱ ቀዳሚ እምኩሎሙ መላእክት። ከመላእክት ሁሉ የበለጠው ስሙም ሳጥናኤል የተባለው ከሁሉ የበለጠው ወደ እግዚአብሔር ቅርብ የሆነው ሳጥናኤል ማለት አሐዜ መንጦላዕት ቅሩበ እግዚአብሔር ከመላእክት ሁሉ አድርጌ ፈጠርኩት አለ። ምክንያት እንዳያገኝ እግዚአብሔር ለሥራው ለሥነ ተፈጥሮ እንከን የለሽ። ወይዜሰ ምክንያት አልቦሙ ለጌጋዩም፣ ለበደላቸው ለኃጢአታቸው ምክንያት የላቸውም። ዮሐንስ ለስንፍናችን ለበደላችን ለኃጢአታችን ምንም ምክንያት የለንም። ወሶበ ይገበርኩ ሎሙ ዘባይድ ይገብሮሙ ኢኮኖሙ ጌጋየ። ማንም ሊያደርገው ማንም ሊሰጠው ያልቻለውን ነው እግዚአብሔር ለእኛ ያደረገልን የሰራል። ይህን አስደናቂ የሆነውን ፀሐይ ሰጥቶናል። ማን ይሰጣል? ማን ያደርገዋል? ጨለማውን አሳልፎ ለዚህ አብቅቶናል። ክብር ምስጋና ይግባው። ማንም አያደርገውም። ይሄ ከሞት በኋላ ሕይወትን ከመቃብር በኋላ ትንሣኤን ሰጥቶን ማንም አያደርገውም። ስለዚህ ምክንያት የለንም። ለዲያብሎስ ምክንያት የለውም። ከመላእክት ሁሉ በላይ አድርጎ ፈጥሮት ነበር። እግዚአብሔር መላእክትን ነባቢያን፣ ለባውያን፣ ማእምራን አድርጎ ፈጥሯቸው ነበረና እሺ ለባውያን ናቸው ያስተውሉ፣ ማእምራን ናቸው ይመራመሩ ብሎ አንድ ሰዓት ከዓይናቸው ተሰወረ ይላል። ስንት ሰዓት? ስንት ሰዓት? ከእግዚአብሔር ርቆ አንድ ሰዓት እንኳን አንድ ሰዓት አንድ ሰከንድ ከባድ። ከቤተ ክርስቲያን ክርስቲያን ተለይቶ ከክርስትና ሕይወት ክርስቲያን አንድ ሰዓት አስቡት፣ ከባድ። እግዚአብሔር በቦታ በጊዜ አይወሰንም፣ ግን እንዲያዩት ሆነ። ባህሪው ረቂቅ ነው። እንዲያዩት መሆን ይችላል። እንዲያዩት ሆነ ነው የሚል እስኪ ይፈልጉ ይመራመሩ ብሎ በተሰጣቸው እውቀት ይፈልጉ ብሎ እግዚአብሔር እንዲያዩት ሆነ ይላል። በዚህን ሰዓት መላእክት መመራመር ጀመሩ። መኑ ፈጠረን? ማን ፈጠረን? ወማባይቴ መጻእይነ ከየት መጣን? እምኀበ ርእስነኑ ተፈጠርነ ወይንስ አንዱ አንዱን መልአክ ፈጠረው? ማን ነው እምኀበ አልቦ ሀበቦ ያመጣን? ነባቢያን፣ ለባውያን፣ ማእምራን አድርጎ የፈጠረን ብለው መላእክት ሲነጋገሩ ሲመራመሩ አጅሬ ከተፋላ እንግዲህ ከሱ በላይ የለም እግዚአብሔር ነው። አንድ ሰዓት ተሰውሯል ብለናል። ድምፅ መፈለግ ጀመረ ወደ ሰማይ። ወደ ሰማይ ድምፅ ቢፈልግ ድምፅ አጣ። ለአንድ ሰዓት እየፈተናቸውን ያለው መላእክቱ እግዚአብሔር
ወደ ታች ደግሞ ሲመለከት ማን ፈጠረን ከየት መጣን እያሉ ሲነጋገሩ ሰማ። አሃ አሁን ነው እንግዲህ እኔ ፈጠርኳችሁ ለምን አለ ምን ችግር አለ? ሰይጣን ችግር የለበትም። እግዚአብሔር ነኝ ማለትም ይችላል፣ መልአክም ከዛ በላይ ማለት ይችላል። እስመ መልአከ ብርሃን መልአከ ጽልመት ይትሜሰል በመልአከ ብርሃን አይደል? ኡራኤል ነኝ ብሎ ሊመጣባችሁ ይችላል፣ መጠበቅ ነው። ሚካኤል ነኝ ብሎ አይደለ ወደ ቅድስት አፎሚያ የመጣ የብርሃን መልአክ ነኝ ብሎ ሊመጣ ይችላል፣ የጨለማ መልአክ። ስለዚህ መመርመር መፈተሽ ያስፈልጋል። ሁሉንም ይሁን ብሎ ሁሉንም መቀበል ተገቢ አይደለም። ማወቅ መረዳት መፈተን ያስፈልጋል። ከየት ነህ ማነህ ብሎ መጠየቅ ያስፈልጋል። ምን አለ? አነ ፈጣሪሆሙ ለእሉ ፍጡራን ወአነ ገባሪሆሙ ለእሉ ግቡራን። መላእክት እናንተን እኮ የፈጠርኳቸው እናንተን እኮ ያበጀኋቸው እኔ ነኝ። ዲያብሎስ ነው እንደ መላእክትን የፈጠረ? ዲያብሎስ ነው እኛን የፈጠረ? ማን የፈጠረ? ፈጣሪ ፍጥረታት መጋቢ ዓለማት ቅዱስ እግዚአብሔር ነው። ለስም አጠራሩ ክብር ምስጋና ይሁን። በዚህን ሰዓት ክፍፍል መጣ። አንድ የነበረው የመላእክቱ ጉባኤ የመላእክት ማህበር ተከፋፈለ። ሽብር መጣ። ይልቁንም የሳጥናኤል ነገድ 10 ነው። 10 ነገድ ነው ያላቸው። 6ቱ ነገድ ከነገደ ሚካኤል ገብተዋል። አይ የፈጠረን እግዚአብሔር ነው ብለው አንተ አይደለህም ብለው 4ቱ ነገድ ለ3 ተከፍለዋል። ሀልዎተ እግዚአብሔርን የካዱ አዎ አንተን የፈጠርከን ያሉ አሉ። መሀል ሰፋሪ ሆነው ፈጥሮን ይሆን አልፈጠረን ይሆን እያሉ መንታ መንገድ ላይ ይቆማል። አዎ አንተ ከበታች ያሉትን እንደፈጠርክ እኛም ከበታቻችን ያሉትን መፍጠር እንችላለን፣ እኛም ፈጣሪ ነን ብለው ደግሞ በፈጣሪ ቦታ ይገባሉ። የተሳሳተውን አይተው የተሳሳቱ፣ የካደውን አይተው የካዱ። ከዚህ መንገድ እንውጣ። ሰው ሲበድለን እኛም መበደል እንፈልጋለን። ክፉን ሰው ስናይ ክፉ እንሆናለን። አይጠቅምም። የሳተው ሳጥናኤልን ተከትለው ሳቱ። ቦዘ ወርቀ ውስተ አየር ወቦዘ ወርቀ ውስተ ምድር ወቦዘ ወርቀ ውስተ እንጦርጦስ ዘውቱ መተታ ታይቲት። ሀልዎተ እግዚአብሔርን የካዱ በአየር ተበትነዋል። ይሄ የአየር ጋኔን የሚባለው በፍጥነት በአየር ላይ በሰማይ ላይ እየሄደ ወፈ ሰማይ ሀገርን ከሀገር ሕዝብን ከሕዝብ የሚያባላ የሚያናክስ የሰውን ነፍስ እንደ ቅጠል የሚያረግ ዓለም ሀገር በሰላም እንዳይኖር የሚያደርገው ዲያብሎስ። ለዚህም ነው ከምድር ከፍ ከሰማይ ዝቅ ብሎ አምላካችን የተሰቀለው በአየር ያሉትን አጋንንት ድል ለማድረግ በእሳት ዣንጅር እየገረፈ ለማውረድ። እናንተ እኛም ፈጣሪ ነን ያሉት በእግዚአብሔር ስልጣን ላይ የገቡት ወደ ምድር ወርቀዋል። ይሄ ልቡሰ ሥጋ ጋኔን የሚባል ሰይጣን የተዋረሱ ሰው ሆነው ለሰይጣን የተገዙ ሕይወታቸውን፣ አይምሯቸውን፣ ልባቸውን 666 በደም ስራቸው ሰይጣንን ይገቡ ናግዛ ንዳን ያለ ልቡሰ ሥጋው ጋኔን ሥጋ ለብሶ ሰውን ከሰው የሚያባላ የሚያናክሰው ከዚህ ይሰውረን፣ ከሰው ሰይጣን ይሰውረን። ሌላው አንተ ፈጥረህናል ብለው ስግደት ይገባል ብለው የሰገዱለት ባደረው ጨለማ ጠቅልሎ ወደ እንጦርጦስ ወደ በርባሮስ ወርውሯቸው። በዚህን ሰዓት ቅዱስ ገብርኤል ተነሳ። እስቲ ይሄ መልአክ ይነሳልን። ሽብር በጸናበት ዘመን ቅዱስ ገብርኤል የተሸበረውን ከተማ አይዟችሁ በርቱ ጽኑ ብሎ እንደሚያረጋጉት የተከፋፈለ ተሸበረውን ማህበረ መላእክትን ለማረጋጋት ዋይሎሙ መላከ ሰላም ዘስሙ ገብርኤል ለሊቃነ መላእክት ተቃሉ። ክደትን እንግዲህ ዲያብሎስ ጀመረ። አመፃ ወጻት መዛግብቲያ ወአቡሃል ሐሰት ከመዝገቧ ወጣለች። ያልሆንኩትን ሆንኩ ማለት ያልፈጠርኩትን ፈጠርኩ ማለት ይሄ ክደት ውሸት ያን ጊዜ ተፈጥሯል። የክደት ነቋ ምንጯ ዲያብሎስ፣ መጋቤ ክደት ዲያብሎስ ሲሆን መጋቤ ሃይማኖት ሀልዎተ እግዚአብሔርን የሰበከ ያስተማረ
ነገረ ሃይማኖትን የእግዚአብሔር አንድነት ሶስትን ንቁም በበህላዊነ እስከ ነአምር ፈጣሪነ የፈጠረን እግዚአብሔርን ካለመኖር ወደ መኖር ያመጣን እግዚአብሔርን እስከምናገኝ ድረስ በእምነታችን ጸንተን እንኖር ብሎ ሃይማኖትን ያስተማረ የሰበከ ቅዱስ ገብርኤል ተነሳና ማኅበረ መላእክቱን አረጋጋቸው። እስቲ እኛንም ያረጋጋል። አረጋጋቸው። ሰላምን ሰበከላቸው። እግዚአብሔርም ሀብተ ብስራት ሰጠው። ያን ጊዜ ነው ሁር አብስራ ለወለትሃና ሁር ከመ ትጹር ስማ ለማርያም ምስጢረ ሥጋዌን ታበስራለህ፣ ለዓለም ተላ ደስታ የሆነውን የምስራች ትነግራለህ፣ ሀብተ ብስራት ሰጥቻለሁ ብሎ ያን ጊዜ ቅዱስ ገብርኤልን ሾመው። እንግዲህ ቅዱሳን መላእክት ያልተረጋጉትን ለማረጋጋት ይመጣሉ። የተሸበረውን ልብ አይምሮ ለማረጋጋት ይመጣሉ። ዛሬ ከእግዚአብሔር ተልከው ከሚመጡት ሊቀ ብርሃናት ቅዱስ ዑራኤል ነው። አመስግኑት። ከእግዚአብሔር ተልኮ የሚመጣ እንግዲህ እግዚአብሔር ወዲያውኑ ለመላእክት ከአንድ ሰዓት በኋላ ተገለጠላቸው። የበለጠ ሳጥናኤል መላእክትን እንዳያስክድ መላእክትን እንዳይበጠብጥ ከዚህ የበለጠ ችግር እንዳይፈጥር እግዚአብሔር ለፍጡራኑ ርሩ ስለሆነ አዛኝ ስለሆነ በዕለተ እሑድ ማለዳ ወይቤ እግዚአብሔር ለይኩን ብርሃን ወኮነ ብርሃን ወሬዮ እግዚአብሔር ለብርሃን ከመ ሰናይ ውእቱ። እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። ብርሃኑ መልካም እንደሆነ አየ። ወፈለጠ ማእከለ ጽልመት ወብርሃን፣ ብርሃኑን ቀን ጨለማውን ሌሊት አለው። ለመላእክት ብርሃንን ሰጣቸው። ወዝንቱ ብርሃን ኮኖሙ ጥበበ ወአእምሮ፣ ይሄ ብርሃን ደግሞ ለመላእክት እውቀት ሆናቸው። ብርሃን እውቀት ነው፣ ጨለማ ክደት ነው። ብርሃን መልአክ ነው፣ ጨለማ ዲያብሎስ ነው። በተፈጥሮ ላይ በተሰጣቸው እውቀት ተጨምሮላቸው ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉ ሰማያተ ወምድረ ቅድሳተ ስብሐቲከ፣ በአንድነት በሦስትነት የምትመሰገን ምስጉን እግዚአብሔር ብለው እግዚአብሔርን መላእክት አመሰገኑት። የምስጋና ባለቤት እግዚአብሔርን አመስግኑት እናንተ። አመሰገኑት። ይሄ ብርሃን እውቀት ሆኗቸው እግዚአብሔርን አመሰገኑት። ይህንን ብርሃን የሰጠን እውቀት ብርሃንን፣ እውቀት ጤናን፣ ሰላምን የሰጠን እግዚአብሔር የተመሰገነ ይሁን። መላእክት ሲያመሰግኑት አመስግን አሉት ዲያብሎስ። አሁንም አልተመለሰም። አመስግን እግዚአብሔርን፣ ይህንን ብርሃን የሰጠ ከጨለማ ወደ ብርሃን ያመጣንን ብለው አመስግን ሲሉት መላእክት ፍጥረት እየተፈጠሩ ሲያዩ ያመሰግኑታል። ኢዮብ እንደገለጠው ወአመ ተፈጥሮ ከዋክብት የሰብሑኒ ኩሎሙ መላእክት፣ ፍጥረታት ይልቁንም በዕለተ ረቡዕ ፀሐይ፣ ጨረቃ፣ ከዋክብትን በፈጠርኩ ጊዜ መላእክት አመሰገኑኝ ይላል። የፀሐይ አምላክ እያሉ የብርሃን አምላክ እያሉ አመስግነዋል። አመስግን አሉት። አንሰ ውጹም ዝንተዋል፣ እኔ ከዚህማ የወጣሁ ነኝ። እንዴ እኔን አመስግኑኝ እንጂ እንዴት እኔ ያመሰግናለሁ? እኔ እኮ ፈጣሪ ነኝ አለ። ደፋር አይደለ እንዴ? አራተኛ አድርጋችሁ እንደውም አመስግኑኝ አለ። ከሥላሴ አራተኛ መሆን ፈለገ። ወሶበ ረከበ ንስቲፀ ሙቡአ ውእቱኒ ያህርቦ ለመካን ነው። ትንሽ ክፍተት ካገኘ አጅሬ ምን ችግር አለ? ላይ ይደርሳል። እኔ ነኝ አራተኛ አድርጋችሁ አመስግኑኝ። አመስግኑ። መላእክት በዚህን ሰዓት ይህ ስሁት ፍጡር እስከ መቼ ድረስ ሲታበይብን ይኖራል? እስከ መቼ ድረስ ያሰናክል ይኖራል ብለው ሚካኤልና ገብርኤል እነ ቅዱስ ዑራኤል ሰራዊቶቻቸውን ይዘው ለአንድና ለመጨረሻ ጊዜ አሁንም ሰልፍ ገቡ ይላል። ጦርነት ተጀመረ። በሰማይ ምን ሆነ? ሰልፍ ሆነ። በመጀመሪያው ሰልፍ በመጀመሪያው ጦርነት ዲያብሎስ ሳጥናኤል ድል አደረጋቸው። ኃይል አለዋ እንዴ? ሊቀ መላእክት አይደለም? ኃይል ነበረው ግን አልተጠቀመበትም።
ኃይላችንን ስጦታችን እንጠቀምበት። በስጦታው በኃይሉ በመላክነቱ ያልተጠቀመ ዲያብሎስ ከመላእክት ሁሉ በላይ አድርጎ ፈጥሮት ነበር። ይህን እድል አልተጠቀመበትም። ሁለተኛም አሁንም ገጠሙ፣ ድል አደረጋቸው። በሦስተኛው ቅዱሳን መላእክት እግዚአብሔርን ጠየቁ። አምላካችን ሆይ ፈጣሪያችን ሆይ ለመሆኑ ዲያብሎስ እንዲያሸንፈን እንድንሸነፍ ፈቃድ ሆኖ ነውን አሉት። እንድትሸነፉስ ፈቃድ አይደለም፣ የምታሸንፉበትን ድል፣ የምታሸንፉበትን ኃይል፣ የምታሸንፉበትን ነገር እንድታውቁ ከኔ እንድትጠይቁ ብዬ ነው አለ። ሰምታችሁኛል ምእመናን? ድል ማድረጊያው ማሸነፊያው ከማን ነው? ከማን ነው? ኃይሌ ማን ነው? ማዳኔ ማን ነው? ጉልበቴ ማን ነው? ክብር ምስጋና ይግባ እግዚአብሔር። ኩናት ዘጌዲዮን ኃይል ዘእግዚአብሔር፣ የእግዚአብሔር ኃይል፣ እግዚአብሔር አሸናፊ፣ እግዚአብሔር ይቀጠቅጥ ሰማው፣ እግዚአብሔር ስሙ አይደል የተባለ ፈረስንና ፈረሰኛውን አስጥሞት የለ። ኃይል እግዚአብሔር የምናሸንፍበትን ኃይል እስከምናውቅ ድረስ እግዚአብሔር ዝም ይላል። አንዴም ሁለቴም ልንሸነፍ እንችላለን። የምንመካበት ጉልበታችን፣ ኃይላችን፣ ገንዘባችን፣ ስልጣናችን እስቲ ያዋጣቸው የሆነ ያዋጣቸውን ይዩት ይመልከቱት ብሎ እግዚአብሔር ዝም ይላል። ብለን ሲያቅተን ደግሞ ስንሸነፍ ወደ እግዚአብሔር መተን እናለቅሳለን። መጀመሪያ ወገኖቼ ፈቃደ እግዚአብሔርን ይዘን እንውጣ። ብቻችንን ምንም ማድረግ አንችልም። ለመላእክት ያስተማራቸው ለእኛም ዛሬ እያስተማረን ያለው ይሄ ወይ ቁም ፈቃድ ይቀር። ያለ እግዚአብሔር ድል የለም፣ ኃይል የለም፣ ማሸነፍ የለም። ከዚህን በኋላ ህቡ ስሙን በትምህርተ መስቀል ቀርጾ ሰጣቸው። ያንን ትምህርተ መስቀል ይዘው ለሶስተኛ ጊዜ ሰልፍ ጦርነት ጀመሩ ከዲያብሎስ ጋር። ዲያብሎስን አንኮታኮቱት፣ ደመሰሱት። ወኢረከበ ከመካነ በውስተ ሰማይ ማለት ቦታ አላገኘም። ወርቁ ምስሌሁ ወሰራዊቱ ወርቁ ምስሌሁ ሰራዊት ዲያብሎስ አጋንንትም ወደ ምድር አብረው ተንኮታኮት ወደቁ። አመስግኑ ግድ የለም። ስለዚህ ከእግዚአብሔር ጋር ሆኖ ማሸነፍ ይቻላል። ያለ እግዚአብሔር ከሆነ ደግሞ ሁልጊዜ መሸነፍ ነው እንጂ ማሸነፍ የለም፣ ድል የለም። ኃይል አናገኝ፣ አቅም አይኖርም። የኛ አቅማችን ጉልበታችን እግዚአብሔር። በሰማይ የነበረውን ጦርነት ሰልፍ በመላእክት ድል አድራጊነት በዲያብሎስ ተሸናፊነት ተጠናቀቀ። እነ ቅዱስ ዑራኤል አሸነፉ። አመስግኑ መላእክቱ። ስለዚህ ሀልዎተ እግዚአብሔርን የካዱ ሳይመረምሩ የቀሩ በአየር ቀርተዋል። ይሁን አይሆን ብለው ተጠራርተው የቀሩ በዚህ ዓለም ቀርተዋል። ሰጊድ ይገባዋል ያሉ ባደረው ጨለማ ከሳጥናኤል ጋር ጠቅልሎ ወደ እንጦርጦስ ወደ በርባሮስ ወርውሮታል። ጠላታችን ዲያብሎስን አሁንም ይወርውርልን። አሁን ቅዱሳን መላእክት ረቂቃን ናቸው። ምንድን ናቸው? ስጋና ደም አጥንት የላቸው። እንደኛ ይሄ ግዙፍ አካል የላቸው። ከዚህ ምድር ነፋስ እሳት ረቂቅ ነው። መዝሙር 106 ላይ ዘይሬ ሲሆሙ ለመላእክቱ መንፈስ ወለለ የተላከው ወነደ እሳት ያለው ርቀታቸውን ሲያይ ነው። መላእክት የተፈጠሩት ማባል በሃቦቦ ነው። ከእሳት ከነፋስ ተፈጠሩ ማለት አይደል። ከእሳት ከነፋስ ተፈጥረናል። እኛ እንራባለን፣ እንታመማለን፣ እንታረዛለን፣ እንሞታለን። መላእክት የማይራቡት፣ የማይጠሙት፣ የማይሞቱት፣ የማይከበሩት፣ የማይታረዙት ከእሳት ከነፋስ ስላልተፈጠሩ ከዚህ ስለማይባል እምኀባልበው ሀበቦ ስለተፈጠሩ ሶበሰ መላእክት ተፈጥሩ እምነፋስ ወነድ ዘከማነ ሞቱ ወማሰኑ። አክሲማሪዎስ እንደኛ ከእሳት ከነፋስ መላእክት ተፈጥረው ቢሆን ኖሮ ግዙፍ ስጋ አካል ደም ቢኖራቸው ኖሮ
እኛ እንደምንታመመው በታመሙ እኛ እንደምንሞት በሞቱ ነበረ። ስለዚህ የመላእክት ተፈጥሮ እምኀበ አልቦ ሀበቦ ነው። እንደ እሳት እንደ ነፋስ ያደርጋቸዋል መላእክቱን ማለት እሳት ነፋስ ረቂቃን ናቸው፣ መላእክትም ረቂቃን ናቸው። ነፋስ እሳት ይረቃል፣ ከዚያ የእኛ ነፍስ ትረቃለች። ከእኛ ነፍስ የመላእክት አካል ይረቃል። ረቂቅ ዘእም ረቂቅ የሆነው የሥላሴ አካል ይረቃል። ስለዚህ መላእክት ረቂቃን ናቸው። ዕብራውያን 1:14 አኮኑ መላእክት መንፈስ እሙንቱ ወይትፌነው ለመልእክት በእንተ እላለሆሙ ይረሱ ሕይወተ ዘላለም የዘላለምን ሕይወት ይወርሱ ዘንድ ላላቸው ለእግዚአብሔር ሕዝብ የሚላላኩ አንደበታቸውን ከጸሎት እጃቸውን ከምጽዋት ላለዩ ቅን ልቦና ትውሰብና ላላቸው በሃይማኖት ለጸኑ በምግባር ለሰፉ ለእግዚአብሔር ሕዝብ የሚላላኩ እነ ቅዱስ ኡራኤል መናፍስት አይደሉምን ይላል። ምን አይደሉም? መናፍስት ርኩሳን አሉና ከዚያ ሲለያቸው መናፍስት ቅዱሳን ይላቸዋል። መንፈስ ረቂቅ ማለት ነው። መናፍስት ማለት የማይዳሰሱ የማይጨበጡ ማለት ነው። ስለዚህ መላእክት የሚጨበጥ የሚዳሰስ አካል የላቸውም። ረቂቅ አካል ያላቸው ለማለት መንፈስ ይላቸዋል። ነደ እሳት እሙንቱ ይላቸዋል። የማይጨበጡ የማይዳሰሱ ለማለት ነው። ዕብራውያን 2:16 ይነሶ ለዘነሶ መላእክት ዘንበለዳሙም ዘራ አብርሃ ወበእንተ ዘርቱ ይትመሰሎሙ ለአሃዊሁ በዝንቱ እግዚአብሔር የነሳው የለበሰው ሥጋ የአብርሃም ሥጋ የዳዊት ሥጋ ነው እንጂ ከሰማይ ይዞት ሥጋን አልመጣም። በሰማይ ሥጋ የለም፣ ሥጋን አላወረድም፣ አጥንት የለም፣ ደም የለም። ከመላእክት ዘንድ ከነ ሱራፌል ከነ ኪሩቤል ከነ ሚካኤል ከነ ገብርኤል ከነ ኡራኤል ከነ ሩፋኤል ዘንድ ሥጋ የለም። የለበሰው የነሳው ሥጋ የማርያምን ሥጋ ነው። ስለዚህ መላእክት ረቂቃን መሆናቸውን ያሳየናል፣ ያመላክተናል። ሌላው መላእክት የመድኃኔዓለም ሰራዊት ናቸው። የማን ሰራዊት? በዘወትር ቅዳሴያችን ላይ ሁልጊዜ ሰራዊቱ እንደውም በእነሱ አይደል የተሰየመ ሰራዊተ መላእክቱ ለመድኃኔዓለም ይቀውሙ ቅድሜሁ ወይኬልልዎ መንበሩን ከበው ኪሩቤል ተሸክመው መንበሩን ሱራፌል መንበሩን እያጠኑ ኪሩቤል ይትመሰሉ አምሳለ ዲያቆናት ወሱራፌል ይትመሰሉ አምሳለ ቀሳውስት በዲያቆናት በቀሳውስት ተመስለው እግዚአብሔርን የሚያመሰግኑ ወሱራፌል ይቀውሙ አውዶ ኢሳይያስ 6:1 ላይ ለለአሐዱ በበስድስቱ ክነፊሆሙ በክሌ ክነፊሆሙ ይከድኑ ገጾሙ ወበክሌ ክነፊሆሙ ይከድኑ እግሮሙ ወበክሌ ክነፊሆሙ ይሠሩ አንጻረ ህቡረ ወይብሉ ቅዱስ 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 እግዚአብሔር ወተለዓለም መርፍቀሆትም ቃል ዘይኬልህ በሁለት ክንፋቸው ፊታቸውን ሸፍነው ባሕሪን መመርመር አይቻለንም ሲሉ ገጸ መለኮትን መመልከት አይቻለንም ሲሉ በሁለት ክንፋቸው እግራቸውን ሸፍነው አንተ በቆምክበት ስፍራ መቆም አይቻለንም ሲሉ በሁለት ክንፋቸው ቀኝና ግራ ዘርግተው በቀደመው ዘመን በመስቀል ተሰቅለህ ታድነዋለህ ሲሉ በሐዲሱ በመስቀል ተሰቅለህ አዳምን አዳንከው ሲሉ መስቀል እያቆመው ክንፋቸውን ዘርግተው ለእያንዳንዱ መልአክ 6 ክንፍ አለው። ክንፉን ለምስጋና አውሎ እግዚአብሔርን ያመሰግንበታል። ሲያመሰግኑ አየሁ ነው የሚለው ኢሳይያስ ወደ ሰማይ ወጥቶ። ወገኖች እኛም ባሕሪ መላካዊነት አለ። ለእኛም ክንፈ ጸጋ ተሰጥቶናል። እነ ተክልዬን አላያችሁ? ክንፍ አለን። ሁለት ክንፍ ነው አለ። እዛው ሁለት እግር አለ፣ ሁለት እጅ አለ፣ ሁለት ዓይን አለ፣ ሁለት ጆሮ አለ። ሁለት ለማብረር ችግር የለውም። ግን በስጦታችን በክንፋችን ማን ተጠቀመ? አቶ ክንፈ ገብርኤል እያልን እንጠራለን። ግድ የለም ግን ተጠቅመናል። ስጦታችን አውቀነዋል። ባሕሪ እንስሳዊነት ባሕሪ መላካዊነት አለ። ሰው ያዘነበረው አሁን ሙሉ ለሙሉ ወደ ባሕሪ እንስሳዊነት መብላት፣ መጠጣት፣ ማመንዠት። ይሄ ደግሞ ከሞት አያስመልጥም፣ መቃብርን አያሻግርም። ባሕሪ እንስሳዊነት በዚሁ ተጀምሮ በዚሁ የሚያልቅ ነው። ባሕሪ መላካዊነት እንደነ ቅዱስ ኡራኤል ብርሃን ለብሰን ብርሃን ተጎናጽፈን በቅተን ነቅተን ረቀን እግዚአብሔርን ስናመሰግነው ባሕሪ መላካዊነትን ገንዘብ እናደርጋለን። እኛም ክንፋለን፣ በክንፋችን እንጠቀም ማለቴ ነው። ሌላው ሰራዊተ ሚካኤል በበነገዶሙ ወሰራዊተ ገብርኤል በበማኅበሮሙ ኪሩቤል በግርማሆሙ ወሱራፌል በቅዳሴሆሙ ይሴብሕዎ ለዘበስብሐት አርያም ይሴባ በቅዳሴ ያዕቆብ ዘስሩግ በዕለተ መላእክት የሚቀደስ ቅዳሴ ነው።
የሚካኤል ሰራዊት በነገዳቸው፣ የገብርኤልም ሰራዊት በነገዳቸው፣ ሱራፌል ኪሩቤል በግርማቸው በቅዳሴያቸው ምስጉን የሆነው እግዚአብሔርን ያመሰግኑታል። አመስግኑት። እኛም አንድ ሆነን በአንድ ነገድ፣ በአንድ ማህበር፣ በአንዲት ጉባኤ ቤተ ክርስቲያን ማንን ለማመስገን ተሰብስበናል? ማንን ለማመስገን? እናመስግነው። ያው ምስጋና ይገባል። ስለዚህ ሳይደክሙ ሳይዝሉ ትጉሃን ለይነውሙ ሳያንቀላፉ ሁልጊዜ እግዚአብሔርን የሚያመሰግኑ አመስጋኞች አሉት። እኛ ባናመሰግነው በደንብ እኛ ባናመሰግነው ምስጉን ነው እግዚአብሔር። ብናመሰግነው ይበዛልናል፣ በክብር ላይ ክብር እናገኛለን እንጂ ምንም የሚቀነስበት የሚጎልበት ነገር የለም። እኛም መላእክትም ለምስጋና እንዲተፈጠር ነው። እባካችሁ አናማረው እግዚአብሔር፣ እናመስግን። ቀዋምያን ለነፍሳት እሙንቱ ሊቃናት ኡራኤል ወሩፋኤል ሚካኤል ወገብርኤል ይትፌነው ለሳይ ለማህበልውል ቅዱስ ያለ ለነፍሳት የቆሙ ሚካኤልና ገብርኤል ኡራኤልና ሩፋኤል ከእግዚአብሔር ከልዑል እግዚአብሔር ለምህረት ይላካሉ አለ። እስቲ ለምህረት ይምጣልን ይሄ መልአክ፣ ለምህረት ለፈውስ ይምጣልን፣ ለበረከት ይምጣል። ለነፍሳት የቆሙ ለበረከት ለቃል ኪዳን ለአማላጅነት ከቆሙት ሊቃነ መላእክት አንዱ ቅዱስ ኡራኤል እንደሆነ ቅዱስ ያሬድ ገልጦታል። ስለዚህ ኤል 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 የሚል ስም አላቸው መላእክት። እግዚአብሔር ባለበት መላእክት ባለበት እግዚአብሔር ንጉሥ ባለበት ሰራዊት አጅቦታል። ንጉሡንም ይሄ የእግዚአብሔር መዘምራን ናቸው። ስሜ በእርሱ ላይ ነውና ኃይልም ስላለው እንዳታስመርረው የተባለ ዘጸአት 23 የእግዚአብሔር ስም አለባቸው። የእግዚአብሔር ኃይል አላቸው። አንዱ መልአክ ለመዓትም ለምሕረትም ይላካል። እንጠንቀቅ ወገኖች። እስራኤልን ለማሻገር ቅዱስ ሚካኤል ተልኳል። ግብፃውያንን ለማስጠመም ተልኳል። ሕዝቅያስን ለመርዳት ተልኳል። ሰናክሬምና 185,000 ወታደር ድል ለማድረግ ለመደምሰስም ተልኳል። እለድሏን ለሳይል እለድሏን ላማስም ለጥፋትም ለመዓትም አንዱ መልአክ ይላካል። ስለዚህ ለእኛ የሚላከው መልአኩ በምን አይነት ሁኔታ ስንገኝ ነው? ለጥፋት ይሆን ለመዓት የሚለውን ራሳችን ልንፈትሽ ያስፈልጋል። ስንጠቀልለው በሰማይ ሰልፍ ሆነ ነው። አባታችን ኢዮብ ትንቢተ ኢዮብ ወይም መጽሐፈ ኢዮብ ምዕራፍ 7 ቁጥር 1 የሰው ሕይወቱ ብርቱ ሰልፍ ናት ይላል። ወራቱም ዘመናቱም እጅግ በጣም ከባዶች ናቸው። እንደምንደኛ ወራት ናቸው። ኢዮብ በአንድ ቀን አካሉን አጥቷል፣ ውበቱን አጥቷል፣ ልጆቹን ቀብሯል፣ ንብረቱን አጥቷል። ግን አላማረረም። እግዚአብሔር ሰጠ፣ እግዚአብሔር ነሳ ነው። ነገር ግን በዚህ ምድር ላይ ያለው ሕይወት ብርቱ ሰልፍ እንደሆነ፣ ራሱ ሕይወት በራሱ ጦርነት እንደሆነ፣ ከራስ ጋር ግብግብ እንደሆነ፣ ከባድ እንደሆነ በዚህ ምድር ላይ ያለው ሕይወት ምን ያህል ከባድ ጦርነት ታውቃላችሁ? ከባድ ነው። የሚሞተው ማን የሚተርፈው እንዳይታወቅ፣ ገዳይና ሟችም አይታወቅ። በዚህ ምድር ላይ ያለውም ሕይወት ብርቱ ሰልፍ ፈተና እንደሆነ አባታችን ኢዮብ ይነግረናል። መጨረሻ ላይ እንዴት እናድርግ ነው? መላእክት የእግዚአብሔርን ኃይል ይዘው ትምህርተ መስቀል ይዘው ድል አድርገውታል። እኛስ እንዴት ድል እናድርገው? እኩያት ፍትወታት ኃጣውእ የዲያብሎስን ፈተና መከራውን እንዴት ድል እናድርገው? ጦርነቱን እንዴት እናቀዝቅዘው እናብርደው? ሰላም እንዴት እናምጣ የሚለውን ሐዋርያው ሲመክረን መጋደላችን ከማን ጋር መሆኑን ሲገልጽ እንዲህ አለ። ኤፌሶን 6:1 ላይ እስመ ቀትልክሙ ኢኮነ ምስለ ዘሥጋ ወደም ዘእንበለ መኳንንተ ጽልመት ወአጋንንት እኩያን እለ መጥተ ሰማይ ከሰማይ ተሸንፈው ድል ተደርገው ወደ እንጦርጦስ ወደ በርባሮስ ወደዚህ ምድር ከወረዱት ከክፎች ከጨለማው ገዢዎች ከዲያብሎስ ሰራዊት ጋር ነው ከዲያብሎስ ጋር ነው የምንዋጋው እንጂ ስጋና ደም ከለበሰ ወንድም ከወንድም ጋር አይደለም፣ እህት ከእህቷ ጋር አይደለም። እየሰማችሁ ነው? ወገን ከወገኑ ጋር አይደለም። ዛሬኛ ጦርነት ይሄ ሆኗል። ህዝብ ከህዝብ ጋር አይደለም። የምንዋጋው ከጥንተ ጠላታችን ከማን ጋር ብቻ ነው? ከማን ጋር ብቻ? ከዲያብሎስ ጋር ብቻ። አሁን ጾመ ሐዋርያትን እየጾም እየተዋጋ ነው ያለ ጦርነት ውስጥ ነው ያለ።
ጾም ጸሎት ቀኑኑ አይመቸውም፣ አይስማማውም። መብላት መጠጣት ያው መስከር ምኑ ነው እሱ የሚስማማ። የእግዚአብሔር ስንሆን አይስማማው። በሰለምት ስንኖር አስቀዳሽ ስንሆን አይስማማው። አስራት በኩራቱን ስናወጣ አይስማማው። አንድ ስንሆን ስንዋደድ አይስማማው። እንዴት እናሸንፈው የሚለውን መሳሪያው ትጥቁ ምን እንደሆነ ሲገልጥ ደግሞ ወበእንተዝ ንሥኡ ወልተ እግዚአብሔር ከመ ትክሉ ተቃውሞታ ለዕለተ እኪት። ዕለተ እኪት የተባለው ዲያብሎስ ክፉን ጠላታችሁ ዲያብሎስን ድል ታደርጉ ዘንድ ታሸንፉ ዘንድ የእግዚአብሔርን መሳሪያ ዕቃ ጦር አንግቡ አለ። የእግዚአብሔር መሳሪያ እንግዲህ ይሄ የምታዩት ዓለም የሚፈበርከው አይደለም። ተወንጫፊው ሚሳኤል አይደለም። ክሩዝ ሚሳኤል አይደለም። የክርስቲያን መሳሪያ፣ የእኛም መሳሪያ፣ የመላእክት መሳሪያ መስቀል፣ ጾማችን፣ ጸሎታችን ነው። ትጥቃችን ይሄ። ዲያብሎስም ሰራዊቱን ሊቋቋሙት ያልቻሉት ይህንን ነው። ሌላውንማ መሳሪያን በመሳሪያ መቃወም ይቻላል። ይሄን ግን ዲያብሎስ ለምሳሌ መስቀል ይዘን በቆምንበት ቦታ ሰይጣን በፍጹም ሊቋቋም አይችልም። እንደ ጢስ ነው፣ እንደ ትቢያ ረግፎ ነው የሚጠፋው። ስለዚህ ጾማችን፣ ጸሎታችን፣ ሱባያችን፣ አንድነታችን፣ ህብረታችን፣ ንስሐ መግባታችን፣ ለሥጋው ደግሞ መብቃታችን ይሄ ነው ዲያብሎስን ድል የሚያደርገው የሚያሸንፈውና ከሰልፉ ከጦርነት እግዚአብሔር ያውጣን። በቃችሁ ይበለን። ወደ ቀደመው ሰላማችን ክብራችን ይመልሰን። የብርሃናት አለቃ ቅዱስ ዑራኤል ንዝሃተ ደሙን ቅዱስ ደሙን በዓለም ላይ የነዛው የከበረው ገናናው ፈዋሹ ተአምር አድራጊው ስለ ሰሚው ፈጣኑ መልአክ ቅዱስ ዑራኤል ከጭንቀት ከመከራ ከስቃይ ሁሉ ይገላግለን። በረከቱን ጤናውን አምላካችን ያድለን። የቀረውን መላከ ፀሐይም አሉ አባቶች ስላሉ የጎደለውን ሞልተው የተጣመመውን አቃንተው ይመክሩናል። እኔ እዚህ ላይ ጨረስኩ። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።